በአንድ ትምህርት ቤት ውስጥ ማንም ያላሰበው ነገር ተከሰተ። ሁሉም ወንዶች የበላይ ነን ብለው በሚያስቡበት በዚያ ግቢ ውስጥ አንዲት ሴት መጥታ ታሪኩን በሙሉ ቀየረችው። ወንዶችን ያንቀጠቀጠች፣ ሁሉንም ትኩረት የሳበችው ይቺ ጀግና ሴት ማን ናት? ዛሬ በብዙዎች ዘንድ መነጋገሪያ ስለሆነችውና በትምህርት ቤቷ ታሪክ አዲስ ምዕራፍ ስለከፈተችው ጀግና ሴት እናወራለን። ብዙዎች ባልጠበቁት ሁኔታ ወንዶችን አስደመመች። ሰላም፣ እንዴት ናችሁ የእንማማሪቱ ቤተሰቦች? ዛሬ እንግዲህ እጅግ ጠቃሚና በጣም አዲስ የሆነችውና በጣም ገራሚ ስለሆነችው ሴት በትምህርት ቤት ላይ ምንድነው ወንዶችን ያንቀጠቀጠችና ያስደመመችው ሚሊዮን ይዤላችሁ መጥቻለሁ። ለዚህ ቻናል እንደተለመደው እንደዚህ አዳዲስ ነገሮችና ገራሚ ቪዲዮዎች ወደ እናንተ እንዲመጣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ታሪኩ እዚህ ይጀምራል። አንዲት የሃይስኩል ተማሪ ዳንያ የተባለች ወደ አዲስ ትምህርት ቤት የተቀላቀለች ሲሆን የትምህርት ቤቱ ተማሪዎች በጣም ሀብታም በመሆናቸው እየተገረመች ትምህርት ቤታቸው እጅግ ያማረና ቅንጡ በመሆኑ አሳስቧታል። የትምህርት ቤቱን ሕንጻ ስታየውም በጣም በመገረምና በመደሰት ሁሉንም ነገር በጀግንነትና እንድታልፍ ራሷን አሳመነች። በዚህ ትምህርት ቤት ዛሬ የመጀመሪያ ቀኗ በመሆኑ ከማንኛውም ተማሪ ጋር ሰጣ ገባ እንደማትገባ ለራሷ ቃል ትገባለች። ምክንያቷም ከአሁን በፊት ስትማርበት ከነበረው ትምህርት ቤት የተባረረችው ወይም ደግሞ የለቀቀችው ከተማሪ ጋር በግጭት በመፈጠሯ ነበር። ከተለየ ተማሪ ጋር ግጭት በመፍጠሯ ከዛ ትምህርት ቤት እንድትለቅ በመደረጓ ዛሬ በመጣችበት ትምህርት ቤት ከማንም ጋር ሰጣ ገባ እንደማትገባ ለራሷ ቃል ገባች። አሁን ካለችበት ትምህርት ቤት ሴክሽን ኢ እንደተመደበች ስለተነገራት ሴክሽን ኢ የት እንዳለ ለማወቅ ወደ እንግዳ ተቀባዮች ሄደች። ሴቷ እንግዳም ዳንያን ባየቻት ጊዜ በጣም በማፌዝና በሚያስጠላ አይን ስትመለከታትም ዳንያ ግን ለዛ ምንም ነገር ቦታ ሳይኖራት ካፋ እንኳ ክፉ ነገር ሳታወጣ ወንድየው ወደ ነገራት አቅጣጫ ሄደች። ከዚያም እንደደረሰች ተጠርጎ ወደሚያውቅና ቆሻሻ ሁሌ የሚደፋበት የሚመስል ቦታ ደረሰች። ያ ህንጻው በጣም ቆሻሻና ምንም ሰው እንኳን የሚገባበት ወደማይመስለው ስትደርስ በጣም ውስጧ ጥሩ ስላልሆነ ህንጻውም ጥሩ ሊሆን ይችላል፣ ህንጻው ነው እንጂ ውስጡ ጥሩ ሊሆን ይችላል በማለት ወደ ውስጥ ገባች። ነገር ግን ወደ ውስጥ ስትገባም ያልጠበቀችው ነገር አገኘችው። በጣም ቆሻሻ የተጣለበትና በጣም ያልጠበቀችውን ነገር አገኘች። በጣም ቆሻሻና ምንም ንጽህና ያልተጠበቀ ነበር። ከዛም ወደ ውስጥ በመግባት 4 ወንዶችን ታገኛለች። ዳንያም ሴክሽን ኢ እዚህ ነው ወይ ብላ ስትጠይቅ ከወንዶች ውስጥም ባሮክ የሚባል ልጅ እዚህ እንዳልሆነ ይነግራታል። ዳንያም ወደዚህ ነው የተላኩ ነበር ስትለው ባሮክም በጣም በማናደድና በመበሳጨት ሂጅ ከዚህ አይደለም አልኩሽ አይደል ለምን አትሄጂም በማለት በተናደደ ድምጽ ሲያወራት ዳንያም አይ እዚህ ነው እኮ የተባልኩት የት እንዳለ ልታሳይ ትችላለህ ስትለው ባሮክም ሂጂ ከዚህ አይደለም በጥፊ ነው ምን ዛሬ ወይም ለምን አትሄጂም ብሎ ሲጠይቃት ዳንያም በጣም ብትናደድም ግን ለራሷ ቃል ስለገባች ምንም ነገር ሳትናገር ከዚያ ቦታ ትሄዳለች። ወደ ሌላ ህንጻ በመጣችም በጣም የህንጻው ጥራት ያስገርማታል፣ የተማሪዎች ጽዳትም ያስገርማታል። ከዛም በድፍረት ወንዶች ወደ ጠቆሙባት ክፍል ገብታ ቁጭ አለች። ከዛም ራኬብ የምትባል ልጅ ከመቀመጫዋ ተነስታ እራሷን በደስታ ታስተዋውቃታለች። ዳንያም ደስ ብሏት አዲስ ተማሪ እንደሆነች ታስተዋውቃታለች። ራኬብ ማስታወቂያውን አይታ የዳንያን ማስታወቂያ አይታ ከዚህ እንዳልሆነ ሴክሽን ኢ ከዚህ እንዳልሆነ ከዛኛው እንደሆነ ትነግራታለች። ከዛ ባሮክ የቀለደባትን ነገር እያስታወሰች ዳንያ ተናዳ ሄደች። በዚያም ስፍራ አንድ ክፍል ብቻ እንደሆነ አየች።
በዚህ ክፍልም ወንዶች እንደሆኑ ተመለከተች። ዳንያም ወደ ክፍሉ በመግባት ለአስተማሪው አዲስ ተማሪ እንደሆነች ትነግረዋለች። ባሮክና ሌሎች ወንዶችም እንግዲህ ከክላሱ ሁሉም ወንዶች ስለሆኑ እሷም አንዲት ሴት ዳንያ ስለነበረች በዛን ሰዓት ዳንያ ወንዶች እሷ ብቻ ሴት እንደሆነች አሰበች። ለአስተማሪው አዲስ እንደሆነች ሲናገርም ባሮክ ከመቀመጫው በመነሳት ክፉ ቃላትን በመጠቀም ለተማሪዎች ያስቃታል። በብዙ አማርኛዎችን እየቀያየረ ለአስተማሪውም አስተማሪው እንዳዳምጣትም ብዙ ወከባ ይፈጥራል። በዚህ ጊዜ ግን ዳንያ ሁሉንም ነገር እያየች ለራሷ ቃል ስለገባች የባሮክ ነገርም እንዳልሰምታ እንዳልሰማች በመሆን አዲስ እንደሆነችም ለአስተማሪው መንገሯን ቀጠለች። ከዛም ሁሉም ተማሪዎች ቢስቋትም ዳንያ ግን ዝምታዋን ቀጥላ ገና በመጀመሪያው ጊዜዋ ተንኮል እንደገጠማት በማሰብ ልትቀመጥ ስትል ወንበሩን እየሳቡ አላስቀምጧታሉ። የዳንያ መምህርም እንድትቀመጥ አስገደዳት። ቢሆንም ግን በዛ ክላስ ያሉ ወንዶች በወረቀት እየደበደቧት አላስቀምጣት ሲሉ፣ ሁለተኛ ደግሞ ወንበሩን እየሳቡ አላስቀምጧት ሲሉ ዳንያ በመጨረሻም አንድ ወንበር አገኘችና ከዛ ወንበር ላይ ቁጭ አለች። ግን በወረቀት እየመቷት አያስቀምጧታሉ። ከዛም ከአቅሟ በላይ ሲሆን በጣም ተናዳ እነሱን ሰጣ ገባ ልትገጥም ስትል ለራሷ ቃል የገባችው ነገር ትዝ አላት። ከዛ ትምህርት ቤትም የወጣችው በዚህ ምክንያት ስለሆነ አሁን ትዕግስት እንዲኖራት ራሷን በማሰብ ጸጥ አለች እየተመታች። መጨረሻ ግን ከአቅሟ በላይ ሲሆን ወጣ ሮጠች። ከሴክሽን ኤ እንደወጣችም መጀመሪያ ወደ ገባችበት ወደ ራኬብ ሴክሽን መጀመሪያ ወደ ተዋወቀቻት ራኬብ ወደ ምትባለው ጓደኛዋ ሄደች። ራኬብም ከሴት ጓደኞቿ ጋር እንደሆነች አየቻት። ዳንያም በጣም በመደሰት ወደ ራኬብ ወዳላችበት ቦታ ሄደች። ዳንያ ሂዳ በተቀላቀለችበት ሰዓትም ራኬብ እና ሌሎችም ጓደኞች ሴክሽን ኢ እንዴት እንደነበረ ስትጠይቃት ዳንያ ምንም ክፉ ነገር ቢገጥማትም ግን ሁሉም ተማሪዎች ሁሉም መምህራኖች እንኳን ደህና መጣሽ ብለው በደስታ እንደተቀበሏት ነገረቻቸው። በዚህ ጊዜ ራኬብና የራኬብ አጋሮችም ውሸት እንደሆነ አወቁ። ዳንያ ትክክል እንዳልተናገረች አወቁ። ምክንያቱም በሴክሽን ኢ የሚገኙ ተማሪዎች በሙሉ በጣም ከስነ ምግባር የራቁና በጣም ራሳቸውን ለሰው ክብር እንደሌላቸው እረባሽ እንደሆኑ በትምህርት ቤቱ ይታወቃል። በዚህ ጊዜ ሳመር የሚባል ልጅ ሴክሽን ኢ ላንቺ ጥሩና ተስማሚ ነው በማለት ይነግራታል በማፌዝ። ሁላቸውም የራኬብና የሳመር አጋሮች በሙሉ እሷም እንዳፌዝባቸው ገባቸውና ለዳንያም ሴክሽን ኢ ላንቺ ነው የሚመቸው ላንቺ ነው እያሉ ይጠይቋትና ይነግሯት ነበር። ከዚያም ወደ ሴክሽን ኢ በመመለስ ምግቧን ለመብላት ስታስብ ቦታው በጣም ምቹ አለመሆኑና ቆሻሻ ስለነበር ለመብላት እንኳን ተቸገረች ዳንያ። በዚህ ጊዜ ዳንያም ቢሆንም ግን አንድ ቦታ አግኝታ ተቀምጣ ልትበላ ስትል ወንዶች መጣው ምግቧን ይወስዱባታል። በዚህ ሰዓት ዳንያም በጣም በመናደድ የምታረገው ግራ ገባት። ባሮክ የሚባለው ልጅ መጥቶ ስላደረጓት ነገርና እሱም ስለ መታት በወረቀት ይቅርታ ሲጠይቃት ዳንያም ይቅርታውን ተቀበለች። ባሮክም ከዚህ ሴክሽን ኢ የተመደብነው ልጆች በሙሉ ከምግብ የተከለከልነ ስለሆነ ከኛ ፊት ምንም ነገር እንዳታወጭ ብሎ ይነግራታል። ዳንያም
እሺ አመሰግናለሁ በማለት የቀራትን ቺፕስ አውጥታ ልትበላ ስትል ባሮክ ቀምቷት ሮጠ። ከሮጠም በኋላ ዳንያ በጣም ስትናደድ ባሮክም አሁን የነገርኩሽን ረሳሽ እንዴ ሲላት ዳንያም በጣም በመናደድ ወደ ውጭ ስትወጣ ሴት አስተማሪዋን ስትመጣ አየቻት። ዳንያም ሴት አስተማሪዋ ወደ እሷ ክላስ እንደምትገባ አውቃ መልሳ ክፍል ስትገባ አስተማሪዋ ከክፍሉ በጣም ስለቆሸሸ ካልተጸዳ እንደማታስተምር ነገረቻቸው። ዳንያም ክላሱን ማጽዳት ስላለባቸውና ያቺ ሴት መምህር መጣ እንድታስተምራት ስለምትፈልግ መልሳ ክፍል ወንዶች ሰበሰበችና መምህራኖችም ሴት መምህሯ መጣችና ወንዶች ክላስ ማጽዳት አለብን ትላቸዋለች። ወንዶችም ምንም ባልጠበቀችው መልኩ ክላስ ውስጥ እንዳለች ዳንያን በሩን ዘጉባት። የዘጉበት ምክንያትም ዳንያ ክላሱን ራሷ ብቻ እንድታጸዳ ነበር። ምክንያቱም ክላሱ ካልተጸዳ የነዳንያ መምህርት ሴቷ መታ ሁለተኛ እንደማታስተምር ነግራቸው ነው ሄደች። ስለዚህ ግዴታ ማጽዳት ስላለባቸው ባልጠበቀችውና ባላሰበችው መልኩ ከክላስ እንዳለች በሩን ዘጉባት። ዳንያም እንዲከፍቱላት ብትጮሁም እነሱ ግን በመስኮት እየሳቁባት ብቻዋን እንድታጸዳው ይነግሯታል።